ሰላም ጤና ይስጥልን የዕለቱ ዋና ዋና ዜናዎች ወደ እናንተ እናቀርባለን አብራችሁን ቆዩ። ሌተናንት ጀነራል ታደሰ ወረደ የተሳሳተ የጦርነት ወሬዎችን በሚያሰራጩ ነጋዴዎች ላይ እርምጃ እንደሚወስዱ አስጠነቀቁ። የህልም እንጀራ ለመመገብ በሞኝ ክንድ የዘንዶ ጉድጓድ ይላክበታል። የአቶ ሬድዋን ሁሴን ድሮ ለኢትዮጵያ ወጣቶች ያስተላለፉት መልእክት ነበር። ዛሬስ ምን አሉ? ግብጽ ኢትዮጵያን ለመክበብ እየጣረች መሆኑ ተገለጸ። ብልጽግና በባህር በር ስም የጦርነት አጀንዳ እያራመደ ነው ሲሉ የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረመስቀል ተናገሩ። በወረራ ኃይሎች የወደመው የትግራይ ክልል የውሃ አቅርቦት በትንሹ ለማስተካከል መንግስታዊ ያልሆኑ አጋዥ ድርጅቶች አስፈላጊ ናቸው ሲል የትግራይ የውሃና ኢነርጂ ቢሮ ገለጸ። ወደ ዝርዝራቸው እናልፋለን። አብራችሁን ቆዩ። ሌተናንት ጀነራል ታደሰ ወረደ የተሳሳተ የጦርነት ወሬዎችን በሚያሰራጩ ነጋዴዎች እርምጃ እንደሚወስዱ አስጠነቀቁ። የትግራይ ጊዜያዊ አስተዳደር ዛሬ ባወጣው መግለጫ የትግራይ ህዝብ ባለፉት 100 ዓመታት ተደጋጋሚ ወረራ ጦርነቶችን ማስተናገዱን ተከትሎ በህዝብ በንብረቱ ከፍተኛ ኪሳራ እንደደረሰበት ይታወቃል ካሉ በኋላ በእነዚህም ህዝቡ ለማህበራዊ፣ ኢኮኖሚያዊ፣ ስነልቦናዊ ሌሎች ቀውሶችን መዳረጉ አውስቷል። በእነዚህ ወቅቶች ውስጣዊ ችግሮችን ሲያጋጥሙ ማየት የተለመደ መሆኑን የጠቀሰው መግለጫው ከቅርብ ጊዜ ወዲህ በአንዳንድ ነጋዴዎች እየተፈጠረ ያለው ጉዳይ እንደ ምሳሌ አንስቷል። ጨምሮም በሁሉም በክልሉ የሚገኙ የመንግስት ሰራተኞች ገና ያልተዳረሱ የደሞዝ ማስተካከያ እንደ ሰበብ በመቁጠርና መሰረት የሌለው የጦርነት ወሬዎችን በማሰራጨት ከህዝብ ሊቅ የግል ጥቅማቸውን የሚያሳድዱ ነጋዴዎች እየታዩ ነው ሲል መግለጫው ጠቁሟል። ይህ ደግሞ ህዝቡን ወደ ከፋና ውስብስብ ቀውስ ውስጥ እንዲገባ የሚያደርግ መሆኑ ገልጸው ችግሩን ለመቅረፍ እርምጃ ለመውሰድ መወሰኑን አስታውቀዋል። በመሆኑም ግልጽ የሆነ የንግድ ቁጥጥር ስርዓት ተግባራዊ እንደሚያደርጉና በተለይ ሐሰተኛ የጦርነት ወሬዎችን በሚያዛምቱ ነጋዴዎች ላይ ንብረታቸው እስከ መወረስ ድረስ የሚያደርስ እርምጃ እንደሚወስዱ አስጠንቅቀዋል። በዚህም ጉዳይ ላይ የሚወሰደው የዲሲፕሊን እርምጃ በተመለከተ ለህዝቡ ወቅታዊ መረጃ እንደሚሰጡ ጨምረው ገልጸዋል። አቶ ሬድዋን ሁሴን ለመላው ህዝብ ያስተላለፉት መልእክት ስለ ወደብ ከተነሳ ምኒልክ ከ100 ዓመት በፊት ሞክረው ያልቻሉትን አጼ ኃይለ ሥላሴ ለ13 ዓመታት አዋግቶ ያልቻሉትን ደርግ ለ17 ዓመት አጫርሶን ወጣቶች አልቀው ከ50 ዓመት በታች እድሜ ያለው ሰው ሙሉ ዝመት በተባለበት ወደብ የሚባል ነገር ማምጣት ብሎ ነገር እንደማይቻል ጠቁመው ነበር። የህልም እንጀራ ለመመገብ በሞኝ ክንድ የዘንዶ ጉድጓድ ይላክበት እንደሚባለው እናንተ እንደኛ ኢትዮጵያዊ የኢትዮጵያ ሉዓላዊ ተሟጋች መስላችሁ ሌላው እየሞተላችሁ ለ100 ዓመታት ያልቻልነውን ቀጣይ የ100 ዓመት ጥፋት ለማምጣት የምዘምቱ ለምንድነው ሲሉ ተናግረው ነበር። በአፍሪካ ቀንድና በቀይ ባህር ቀጠና ግብጽ የበላይነቷን ለማስጠበቅ በጂኦፖለቲካው ወታደራዊ ፖለቲካው ጣልቃ ገብነት ላይ ትኩረት ሰጥታ እየሰራች ነው። ግብጽ የመክበብ ስትራቴጂ እየተጠቀመች ነው ሲሉ አንዳንድ የኢትዮጵያ ምሁራን ይገልጻሉ። በተመራማሪው እይታ የታላቁ የኢትዮጵያ ህዳሴ ግድብ መገንባት የግብጽ የቆየ የአባይ የበላይነትን ያቆመ ሲሆን ግብጽ ይህንን አዲስ እውነታ ለመቀበል ፈቃደኛ አልሆነችም። በምላሹ ግብጽ የሚከተለውን እርምጃ እየወሰደች ነው ተብሏል። ኢትዮጵያን ማግለል፣ ቀይ ባህርን ባለድርሻና ባለድርሻ ያልሆኑ በማለት በመክፈል ኢትዮጵያ ከቀጠናው የጸጥታ መዋቅር ለማስወጣት ትጥራለች። ወታደራዊ መገኘት በኢትዮጵያ ዙሪያ ባሉ የአፍሪካ ቀይ ባህር ዳርቻዎች ላይ ወታደራዊና ሎጂስቲካዊ መሰረቶችን በመገንባት የኢትዮጵያ የንግድ ኃይሎችና የዲጂታል መስመሮችን ለመቆረጥና ለመቆጣጠር ትሰራለች። ዓላማውም የአስመራ ሶስትዮሽ ስምምነት ዳግም በማንቀሳቀስ ኢትዮጵያን ከሁሉም አቅጣጫ ለመክበብ የሚያስችል ቅንጅት መፍጠር ነው ሲሉ ምሁራኑ ይናገራሉ። ብልጽግና በባህር በር ስም የተስፋፊነት የጦርነት አጀንዳ እያራመደ ነው ሲሉ አቶ የማነ ገብረመስቀል ገለጹ። ህዳር 7 2018 ዓመተ ምህረት ብልጽግና ፓርቲ በኢትዮ ኤርትራ ጦርነት ወቅት እንደነበረው በባህር በር ስም የተስፋፊነት የጦርነት አጀንዳ እያራመደ መሆኑን የኤርትራ ማስታወቂያ ሚኒስተር አቶ የማነ ገብረመስቀል አስታወቁ። የኢትዮጵያ መንግስት ላለፉት 2 ዓመታት በኤርትራ ላይ ሲያደርግ የነበረው የጦርነት ጉሰማ በቀይ ባህር ላይ የባህር ኃይል እናቋቁማለን የሚለው ቅስቀሳ ለጊዜው ገታ በማድረግ ከሰሞኑ የኢትዮጵያ መንግስት ዝምታ ውስጥ መግባቱን ገልጸዋል። ከቀናት በፊት በአዲስ አበባ በተካሄደው ፖሊስ ፎርም ላይ የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ኢትዮጵያ የኤርትራ መንግስት በሉዓላዊነት የግዛት አንድነት ላይ በሚፈጽማቸው ጥሰቶች ላይ ሲከተል የቆየው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ የለበትም ማለታቸው ይታወቃል። ይህን ተከትሎ አቶ የማነ የኢትዮጵያ መንግስት ባለስልጣናት የሚያደርጉትን ንግግር
አስደንጋጭ ነው ሲሉ ምላሽ ሰጥተዋል። በኢትዮጵያ ውስጥ የሚካሄዱ ግጭቶችን ምንጫቸው ከተሳሳተ መንግስታዊ አመራር የመጣ እንደሆነ ገልጸዋል። የኢትዮጵያ ገዢ ብልጽግና ፓርቲ የጦርነት አጀንዳ በቅርብ ጊዜ ወዲህ ወደ ተጎጂነት ትርክት ተቀይሯል ብለዋል። ለብልጽግና አስፈላጊ ከሆነ የባህር ኃይልም ቢሆን እንገናኛለን ከሚለው ትርክት ለጊዜው ዝም ብሏል ሲል ተናገሩ። ይህም ብልጽግና ፓርቲ ባለፉት 2 ዓመታት በኤርትራ ላይ በግዴለሽነት ያወጀው ጦርነት ራስን የመከላከል እርምጃ አድርጎ ለማቅረብ ያሰበው ሴራ ነው በማለት ተችተዋል። ብልጽግና ፓርቲ በኢትዮ ኤርትራ ጦርነት ወቅት እንደነበረው በባህር በር ስም የተስፋፊነት ጦርነት አጀንዳ እየራመደ እንደሚገኝ ተናግረዋል። የትግራይ ክልል የውሃ አቅርቦትና ኢነርጂ ለማስተካከል በሚደረገው መንግስታዊ ያልሆነ አጋዥ ድርጅቶች አስፈላጊ ናቸው ሲል የትግራይ ውሃ ኢነርጂ ቢሮ ገለጸ። የትግራይ የውሃ ታንከሮች በኢትዮጵያ መከላከያ ሰራዊትና በኤርትራ ሰራዊት ሆን ተብሎ መዘረፋቸውና መውደማቸው የሚታወቅ ሲሆን በትግራይ 9500 አማራጮች ንጹህ የውሃ አቅርቦት ተገንብተው ከ2.3 ሚሊዮን በላይ ሰዎች ተጠቃሚ መሆናቸው ተገለጸ። ሆኖም ግን በሶስቱ ዞባዎች በተለይ በጦርነት በወራሪ ኃይሎች ምክንያት በአካባቢዎች የተፈናቀሉ ስደተኛ ካምፖች ያለው የውሃ አቅርቦት ትንሽ መሆኑ አስከፊ ያደርገዋል ሲሉ ገለጹ። በውሃ ዘርፍ ላይ በደረሰው ውድመት ዳግመኛ ለመስተካከል መረባረብ አለብን ሲል የትግራይ የውሃ ኢነርጂ ቢሮ አስገነዘበ። ለዛሬ ያዝናቸው ዜናዎች በዚህ አበቃን። በቀጣይ ዜና እስክንገናኝ መልካም ቆይታ